ውድ ቤተሰቦች እንግዲህ አብርሃም ሶስቱንም ሚስቶቹን አስተዋወቀ ማለት ነው። ሶስቱንም ሚስቶች እንግዲህ አስተዋውቋል የኔ ውዶች ማለት ነው። እና ቤተሰቦች አብርሃም እንግዲህ ሶስቱንም ሚስቶቹን አስተዋውቋል ማለት ነው። እርስ በርስ ፍቅርንና ሩታ ይተዋወቃሉ። ሄርሜላና ሩታ ናቸው የማይተዋወቁት። እነሱንም እንግዲህ አስተዋውቋቸዋል ማለት ነው። ሰላም ሰላም ውዶች እንዴት ናችሁ? ሰላም ናችሁ ወይ? ከኔ ጋር ሁሉ ሰላም ነው። ሰላማችሁ በዚህ ተተረፈ ይበልኝ ባላችሁበት ውድ ቤተሰቦቼ እንኳንም ለዚህ ሰዓት በሰላም ደረሳችሁ። ቪዲዮ ላይክ እያረጋችሁ ግቡ ማለት ነው ውዶቼ። እና እንግዲህ አብርሃም ያው ፍቅረኞቹን አስተዋውቋል ወይ ሚስቶቹን ልበል ፍቅረኞቹን ልበል በነገራችን ላይ ግራም ያጋባ ነገር ነው እያምታታን ያለውና ስለዚህ ብቻ ግን ፍቅርንና ፍቅረኞቹን እነዛኞቹን ሚስቱንና ውሽማውን ለፍቅር አስተዋውቋታል ማለት ነው። እንግዲህ ያው በእርግጥ ሩታን ታውቃታለች ማለት ነው ውዶቼ። ነገሮች እኛ ከጠበቅነው በላይ ከባድ እየሆነ ነው። ሴቶቹ በጣም ነው የተናደዱት ማለት ነው ውዶቼ። በዚህ ድርክ የሚያናድድ ነገር አለ ብዬ አላስብም። ሩታ ብትናደድ ትክክል ናት። ልጅ ጥሎባት እንዴት ልጅ ብቻዋን እንድታሳድግ ይፈርድባታል አይደለ? ግን ደግሞ ሄርሜላ ከመሬት ተነስታ ነው የምዘለው ማለት ነው እንጂ ምንም ብትዘልም ምንም አታመጣም ብዬ አስባለሁ ሄርሜላ። ምክንያቱም የሰው ባል ላይ ነው መታጉብ ያለችው። የሰው ነገር ደግሞ ምን ጊዜም የሰው ነገር ይዘገያል እንጂ ወደ ባለቤቱ ይመለሳል። አብርሃምም እንግዲህ ዞረ ልክ እንደ ፍቅር የሚሆንለት ሰው ሲያጣ ደግሞ ወደ አብሮ አደጉ ከልጅነት ጀምሮ አብሮ ያደጉ ናቸው ፍቅርና አብርሃምና እርስ በርስ እንግዲህ ተመልሰዋል። እሱም እሷን አፍቅሯል። ሴቶቹን በጣም ተናደዋል በዚህ ምክንያት ማለት ነው። በተለይ የሄርሜላ አስተያየት ሰላም አትሉኝም እንደ ብሎ እጁን ነበር የዘረጋውና ጭራሽ ለሰላምታ ራሱ ተጸይፈውታል ማለት ነው ከመጥላታቸው የተነሳ። እኛ ሴቶች እኮ ስንወድም አንዴ ስንጠላም አንዴ ታውቃላችሁ ቤተሰብ ማለት ነው። በጣም በቃ መጥፎ ሰዎች ነው ብዬ ነው የማስበው። በቃ ስንወድም አንድ ጊዜ ነው ስንጠላም አንድ ጊዜ ነው ማለት ነው። እና ወዶቼ ብቻ ግን ከባድ ነው እላችኋለሁኝና ፍቅሮች አንዳንድ ጊዜ እኛ እንዳሰብነው አይደለም የኔ ወዶች ማለት ነው። ብቻ አብርሃም ግን አናዶኛል እውነት ለመናገር እያደረገ ያለው ነገር እና ወዶቼ ነገሮች ከተጠበቁት በላይ ከባድ ነው። ብቻ ግን ቢዚ ሆኜ ቪዲዮ እያቆራረጥኩባችሁ ነው። አብርሃም እንግዲህ ከባድ ውሳኔ ወስኖ ሴቶቹን ማስተዋወቁ ነገሮች እንዲበላሹ ፈልጎ መሰለኝ እንደዛ እያደረገ ያለውና ብቻ ግን መጨረሻው የሚያምር አይመስለኝም። በጣም አሳስቦኛል። ብቻ አላቅም ምን እንደሚፈጠር በፍቅር ላይ